ገልጫል ያልፈለገ ቀላሉ ነገር አለማየት ደስ የሚል ያልፈለገ አለማየት። አሁን ለምሳሌ ጃፒ አልተመቸኝም ብሎክ ጨረስን። ከጃፒ ጋር የምጨቃጨቅበት ነገር አለ፣ እሱ የሚጨቃጨቀኝ ነገር የለም። ጨረስ። የሆነ ሰው አልተመቸኝም ብሎክ አለቀ። አላየው የፈለገውን ይላል፣ የፈለገውን ያደርጋል፣ መብቱ ነው። ስለዚህ አበሻ ደግሞ ደስ የሚለው በምንድን ነው? እየረገጥከው ቤት ቁጭ ሌላ አካውንት አፈላልጎ ይመጣና ሌላ አካውንት ፈልጎ አካውንት ክሬት አድርጎ ይመጣል። በጣም በጣም ከሚደንቀኝ አበሻ ባህሪ ጌታ ምስክሬ ነው የምላችሁ። አፈላልጎ በሌላ አካውንት ያቸው ደስ የሚለው እሱ። አሁን ሌላ ዘግበው ምን አለ? አሁን ለምሳሌ እኔ በአንድ የሆነ ነገር ልበልና ቪዲዮን አሳያቸዋለሁ። ለምሳሌ አባትና እናት ተጣሉ። እግዚአብሔር አያድርገው። የኔ አባትና እናት ለረጅም ጊዜ አብረው ኖሮ አባቴ በሕይወት የለም። ቢጣሉ እነሱ ቢጣሉ ሳይዳሊዝም እኔ አዶን ኬር ስኖማ ቢዝነስ ቢጣሉ የነሱ ጉዳይ ነው። ቢሃይንድ ክሎዝ ዶርስ የሚመለከተኝ ነገር የለም። እነሱ የሚጣሉበት የራሳቸው ጉዳይ አላቸው። በእነሱ ጉዳይ ገብቼ አልፈተፍትም። እናቴንም አባቴንም እኩል የመውደድ እኔን ትሪት በሚያደርጉኝ መንገድ ነው የሚሄደው። ተግባባል። እኔን በሚያሳዩኝ ፍቅር በሚያሳዩኝ ነገር እንጂ የሚሄደው በተአምር እነሱ በተጣሉበት አጀንዳ በሞት ሳይዳሊዝም አይደረግም። ብልግና ነው። አሮን ኬር። እናትና አባት ተጣሉ ተደባደቡ ምናምን እኔን እስካልነኩኝ አይመለከተኝም። ለምን? እናቴም እናቴ ናት፣ አባቴም አባቴ ነው። ግን ባለጌ ሰዎች ምን ያደርጋሉ? ሳይድ ይዛሉ። ብሬን ዋሽ የሚደረጉ ሰዎች ምን ያደርጋሉ? ሳይድ ይዛሉ። አሁን በሲንግል ማምና በሲንግል ዳድ ኢትስ ናት ዮር ቢዝነስ። አባትንም መውደድ አለብህ፣ እናትንም መውደድ አለብህ። አይመለከትም። ከጀርባ ባለው ነገር የምታውቁት ነገር የለም። እናትንም አባትንም እኩል የመውደድ ኃላፊነት አለብህ። አባት ፊት ከነሳ እሱ ሌላ ታሪክ ነው። እናት ፊት ከነሳች እሱ ሌላ ታሪክ ነው። በአበሻ ግን የምታዩት ሲንግል ማም ነኝ ስትል አባቷን አስጠልታ የምታደርጋለች። ሲንግል ዳድ ሲሆን ሚስቱን አስጠልቶም ይሆናል። ይሄ ትክክል አይደለም። ስለዚህ ልላችሁ የምፈልገው ጉቶ አደባባይ ያለውን ነገር ስሙልኝ። ስለ አባቱ ምን እያለ ለሶሻል ሚዲያ እንደሚያወራ እኔ ለምን እንደሆነ አይገባኝም። የቤታቸውን ጉድ አደባባይ ይዘው የሚወጡ ሰዎች ምን ፍላጎት እንዳላቸው አይገባኝም። ምንድን ነው? ምንድን ነው? እስቲ ንገሩኝ በጌታ። የቤታችሁን ጉድ አውጥታችሁ ውጭ የምታወጡ ሰዎች ለምን ጥቅም? እስቲ እኔው ጉቶ ምን አለ? ስለዚህ ከዚህ ሰው ጋር ነው የምትጨቃጨቁት፣ በዚህ ሰው ነው የምንናደደው። የገዛ ቤተሰቡን ሶሻል ሚዲያ ላይ የሚያማስ የመጣሁት ብሎ ሊያስተምራችሁ ነው የሚነግራችሁ። ስሙ እስቲ። አንድ ሰው ተለያይተዋል። ፍላጎቱ ግን ልጆቹ መጥተው አሜሪካ እንዲያልፍላቸው ነው የፈለገው። ይሄ ነገር ጥፋት ነው ትላላችሁ? እስቲ መልሱልኝ። ማንም ይመስክር። ይሄ ነገር ጥፋት ነው? አንድ ሰው ከሚስቱ ተጣላ። እኔ አሁን ለምሳሌ ከሚስቴ ተጣላሁ። ምንድን ነው የኔ ኃላፊነት? ከዛ በኋላ የልጆቼ ኃላፊነት እንጂ የሚስትየው ኃላፊነት የለብኝም። የሚስት ኃላፊነት የለብኝም። ያለብኝ ኃላፊነት ምንድን ነው? ልጆቼን እንዴት አድርጌ ነው ጥሩ ህይወት ማኖረው ነው። ሰውየው መልካም ሰው እንደሆነ አባቱ በዚያ አይቻለሁ። እንዴት ልጆቹን ወደዚህ ለማምጣት እሷን አረዳትም። ተለያይተናል። ምን አግብቶኝ ነው መረዳት? አንድ ብር አረዳት እሷን። ልጆቼን ግን ረዳለሁ። ለምን? ተለያይተናላ። የተለያየውን ሰው እምረዳበት ምንም አክሽን የለኝም። ምንም አይነት ነገር የለንም። ግን ልጆች መረዳት አለባቸው። ስለዚህ እነሱን ሊያመጣ እየተጣጣረ እሱን ልገለው ነው አሜሪካ የመጣሁት ይላል። ያመጣው ገና በ9 ዓመቱ ነው። አባትየው በ9 ዓመቱ ልገለው ነው። እናትየው ምን ያህል ልጆቿን ብሬን ዋሽ እንዳደረገች በዛ ማየት ትችላላችሁ። እነ ዮዳብ ጉቶን እናትየው ብሬን ዋሽ አድርጋለች፣ እንዲጠሉት አድርጋለች። ስለዚህ ዮዳብ ጉቶ አባትየውን ለመግደል ነበር የመጣው። ሌላው
እስቲ እንሂድ። አባቶች ነው ያለው። አብዛኛው ኢትዮጵያ አባት ኢትዮጵያዊ እናት ወርቆች ናቸው። ሌላ አባት ጋር ትሄድ አንተ በብልግና ካሳደጉ ሌላው ላይ ሄደ መለጠፍ አያስፈልግም። የኢትዮጵያ አባቶች ዝርክርክ አይደሉም። ምንም መዋሸት አያስፈልግም። ማጭበርበር አያስፈልግም። ወዴት መሄድ አይደለም። ሌላ አግብቶ የሚኖር አለ። አዎ ያ ማለት ዝርክርክ ነው ማለት አይደለም። ያንተ አባት እንደዛ ሆነና ድፍን የኢትዮጵያ አባቶች ዝርክርክ ናቸው አትበል። ከዛ የራሱን ሊክብ ይመጣል። አበሻውን አንተን ትፈልጋለች። እስቲ እናውራ። ጉትዬ ምን አትራክት አድርጓት ነው አንተ ጋር አበሻ ሴት የምትመጣው? ምን አትራክት አድርጓት ነው? ኖ የጉቶ ልጆች መጠየቅ ትችለ። ፊት ለፊት አምጣ። የእኔ ልጆች ሁለቱም መልካቸው ዮኒ ማኛን ነው የሚመስሉት። ሁለቱም ልጆች አምጣ ፊት ለፊት። ምንን አይታም ነው አንድ አበሻ ሴት በየትኛው ባህሪ፣ በየትኛው ስታይል፣ በየትኛው ምን ቀርባ ከአንተ ጋር ገርል ፍሬንድ ትሆናለች? ያም አሜሪካ የምትኖር አበሻ ሴት ለምን ሞቷን ኢትዮጵያ ያለች አውሮፓ ያለች እኔ ጠይቄያቸዋለሁ። እዮዳብን ከምታገቢ ምን ከምትይ ልሙት ነው የሚሉ። ስለዚህ አሁንም የምነግረው እማየው አባቱን የሚጠላ አባቱን የሚያንቋሽሽ እናቱን ሶሻል ሚዲያ ላይ የሚያንቋሽሽ ሰው ጓደኛ ብላችሁ አትይዙም። ፎር ኤግዛምፕል ማን ጓደኛ አላቸው? አሁን ለምሳሌ ጂጂ ዝሆን ጓደኛዋ ማን ናት? ኔሟን ሶሻል ሚዲያ ላይ ጓደኛዬ ነው ብለው የሚጠሩት አንድ ሰው ጥሩ። ኔሟን ቤታዮ ሰበናብ ጓደኛዬ ብለው አብረው ሻይ ቡና የሚጠጡ አንድ ሰው አምጡ። ኔሟን እዮዳ ጉቶ አንድ ሰው ቤስት ፍሬንድ ብሎ የሚያወራው ሞጣ ሶሻል ሚዲያ ላይ ቤቱ ጓደኛ የሚለው ሄለን ሾው እቺ ባሏ ላይ የምትተፋው የሞተ ባሏ ላይ የምትተፋው ጓደኛ ብላ የምጠራት አንድ ሰው አምጡ። ላዝጋው ማን ነው ሌላ ራለች እንቁርቲን አምጣት። ማናት የእንቁርቲ ጓደኛ አብራት ሻይ ቡና የምትላት? ዚስ ኖበዲ። እነዚህ ሰዎች በምንድን ነው ግራ የገባቸው? ላይፍ የላቸው። ዮኒ ማኛ ጥራው፣ ዮኒ ቬጋስ ብትለው ከኢትዮጵያ ነው ዮኒ ማኛ ጋር የሚመጣው ከኢትዮጵያ። ቬጋስ እንደዚህ ፈታን በልና ላጥ ብሎ ነው የሚመጣው። መኩ፣ ተሙ፣ ሙለር ኤኒባዲ የምታያቸው ከኔ ጋር የትም ተገኝተዋል። አብረን ሻይ ቡና ብለናል። የትም ቦታ ተገኝተናል። አየህ፣ የህዝብ ልጅ ስትሆንና ሌባ ስትሆን፣ አጭበርባሪ ስትሆን፣ የሶሻል ሚዲያ ብቻ ስትሆን ምን ትሆናለህ? ጓደኛ አይኖርም። ምንድን ነው ታርጌቱ? የራሳቸው ስትረስ ያለው ላይፍ እናት አባቱን ምኑን የሚያዋርድ ሁልጊዜ ሰው አይኖረው። ዋሸው ወይ? this is the truth። አየህ፣ ሁልጊዜ የማየው እኔ ስለ ቤተሰብ ምን አይነት ክብር አላቸው ብዬ ያለው። ለቤተሰቡ ክብር የሌለው ሰው መቼም ከሰው ጋር መኖር አይችልም። ነገርኩ። ሄለን ሾው የምትባለው እንትኗን ነው የምትሰድበው። ማን ነው አስቀምጣ? ማን ነው እሱ? ማን ነው ባሏን የሞተውን አክታ እየተፋችበት የምትኖር ናት። ስለ ኤክሶቻቸው የሚዘገንን ነገር። አሁን ኤክሷን አትፋታውም። ኢሳያስ ሄለን ሾው ኤክሷ ነው አይደል? አትፋታውም። መቼም አትፋታው። መዘልዘል ነው ስሯ። እንደዚህ ያለ ጂጂ ዝሆን ሆዴን አትፋታውም መቼም። መዘልዘል ነው ስራ። ለምን? የበፊት ላይፋቸው ባዶ ስለሆነ ሶሻል ሚዲያ ላይ ሲመጡ ለማንም አይመቹ። አንድ ደግሞ እብድ አለች። አሁን ሳኖዜ የምትኖር ሳኖዜ አንድ እብድ አለን። በጣም ይቅርታ አድርጉልን። ሳኖዜ ስፔሻሊ ካሊፎርኒያ ጽድት ያለ ህዝብ ነው ያለው። እግዚአብሔር ምስክሬ። ካሊፎርኒያ የመጣ ሰው ያውቃል። ወላ ኤልኤ ሂድ ወላ ሳኖዜ፣ ኦክላንድ፣ ዩ ኔም ሳን ፍራንሲስኮ፣ ኤኒዌር ዩ ጎ አበሻው ጽድት ያለ ነው። እቺ ኮልኮሌ ከየት እንደመጣች አናቅም። አንድ እብድ አለች። ክረምት ሲመጣ የሚያማት
ስንት የሳኖዜ ልጅ ያላረገላን ነገር የለም። ስንት ያላደረገላን ነገር የለም። እቺ ሰላም የምትባል እብድ ነጠላ አርጋ ትመጣለች። የሆነው ነገር ትልና እንደገና ደግሞ ነጠላውን ዘግዝቃ ትረግጣለች። የሆነ ነገር ትሆናለች፣ ትመጣለች። ያውም ሲንግል ናት፣ ቤተሰብ አላት። ፈጥራ ነው የምታወራው። የሆነ ሪሃብ ራሱ አስገብተዋት የሆነ ነገር ላይ ጭራሽ በቃ ያገዟትን በሙላ ውቅጥቅጥቅጥ አርጋ ነው የምጨርሰው። እኔ ጋር በውስጥ ፋል ነው እንደዚህ አይነት ነገር አላውቅም ብዬ ነው። ማየት ትችላላችሁ ነው ወደዛ። ስለዚህ እንደዚህ አይነት ሰዎችን አምናችሁ ወዳጅ የምታደርጉ ሰዎች ነገ ታለቅሳላችሁ። ወዳጃችሁ ምረጡ፣ ወዳጃችሁ ምረጡ። ፋሚሊን አደባባይ የሚያማሰው በተአምር ወዳጅ አላረግም። ሞቴን እመርጣለሁ። ሶሻል ሚዲያ ላይ መጥቶ ስለ ቤተሰብ የሚያወራ ጠላታችሁ እንጂ ወዳጅ ሊሆን አይችልም። እግዚአብሔር ምስክሬ ነው የምለው። ስለዚህ ፋሚሊ ልክ መጥተው አባቴ እንደዚህ፣ እናቴ እንደዚህ፣ ወንድሜ እንደዚህ ምናምን የሚሉ ሰዎችን ጥንቃቄ አድርጉ። እንግዲህ የምታዩት ነው። ትላንትና በጣም ሳብሪና እንትና ይፋቀራሉ ስትሉ ነበረ። ማን ነው ስሙ? ፋኒ የሚባል ዛሬ ኮምፒቲሽን ላይ ናቸው። ዛሬው ጭራሽ ሄለን ጌመሯ ሄለን ወርቅዬ እናትና ልጅ ቁጭ አርጋ በጌም ትረግጣቸዋለች። ይሄ ሞት አይደለም? አስባችሁታል? እናትና ልጅን ሄለን ወርቅዬ አስቀምጣ በጌም ቅጥቅጥ። ሞት ይሻላል። እኔ አሁን ከቤተሰቤ አንድም ሰው ሶሻል ሚዲያ መጥቶ እንትን የሚል የለም። አንድም የኔ ቤተሰብ እኔ ብቻ ነኝ ሶሻል ሚዲያ። ወንድሞች ያሉኝ፣ ነፊዎች ያሉኝ፣ ያደጉ ምኖች ያሉ አንዳቸውም መጣው እዚህ ያዙ ይልቀቁኝ አይሉ። አንዳቸውም በቤተሰቤ የዮዳ ሚስቱ ትመጣለች ለመሰዳደብ። ሚስቱ የዮዳ ሚስት ለመሰዳደብ ትመጣለች። እኔ ምን እንደሚፈልጉ አላውቅም። ከቤተሰብ አንዱን ይዛችሁ መጣችሁ መጫወት ምናምን ትችላላችሁ እና መርዞች ናቸው። ምንም አይጠቅሙም። የቤተሰብ ነገር ከነካ በኋላ የቤተሰብ ጉድን አውጥተህ ከተሳደብክ በኋላ ቤተሰብን ካወረድክ በኋላ ማንን ልታከብር? አዎ ሰላም በሌላ ስልክ እያየሽኝ ነው። ልንገርሽ አንቺ የክረምት